በድካም በህይወት ጎዳና ዓለም በትንቅንቅ የዋለች ናትና አልሸሽም ከትግሉ ቢደክመኝ አልቆምም። ጽናት ነው ውበቴ መንፈሴም አይዝልም ይላል። ዋው ጎበዝ። አሁን ግጥሙ በጣም ቆንጆ ነው። ኖርማሊ የህይወትን ውጣ ውረድን ያሳየሽን። በዚህ ውጣ ውረድ ውስጥ በስንኞች ውስጥ ያለው የቃል አጠቃቀምንና ጥንካሬውን ነው ግጥምን ግጥም የሚያደርገው። አሁን አንቺ የምትጠቀሚው የግጥም ቤት ቀላሎቹን ነው። ቀላል ይሄ ፊደሎቹ ማለት ነው የሳድስ የምንላቸው አብዛኛውን ሰው ቀለል አድርጎ የሚጠቀማቸው። ለምሳሌ እና የሚለው ፊደል ስትጨርሺ ቀላል ነው። ብዙ ነገሮች በና አሉ። የህይወት ጎዳና እንደዚህ ነው እና እንደገና ገባሽ አይደል? ሬ መጨረሻው ሬ ከሆነ ቀላል ነው። ፊደላቶቹ እነዚህ ሳድስ የምንላቸው በነዛ የምትጨርሱ ከሆነ ግጥም ብዙ ጊዜ ምን ይሆናል? አመራማሪ ከመሆኑ ዝቅ ይልና ቀላል ፊት ለፊት የተቀመጠ ይሆናል። ስለዚህ በምትችይው አቅም ጠንከር ያሉ ፊደሎችን መጨረሻቸው ላይ በቃ የምንጨርስባቸው ፊደሎች እነዚህ ሳድስ ቤቶች መሆን የለባቸውም። ሀገሬ፣ ክብሬ፣ ድንበሬ ምናምን ፍቅሬ፣ እነዚህ ሬ ሬ ሬ እነዚህ ሲምፕል የግጥም መንገዶች ናቸው እና ሀሳቡ አለሽ። በሀሳቡ ብዙ ነገር ገልጸሻል። ውስጡ መውጣት መውረድ ምናምን ቃላቶቹ የሚገራርሙ ናቸው። ግን መዝጊያዎቹን ፊደሎች ብታያቸው በት በሬ በምናምን በን ምናምን የሚያልቁ ከሆነ እነዚህ አይነት ግጥሞች ቀላል ቤት የሚባሉት ናቸው። እሺ፣ ስለዚህ ምንድነው ወደፊት ማሻሻል የሚኖርብሽ? አንቺ ውስጥሽ ልብሽ ላይ ሀሳብ አለ። ለምሳሌ ስለ ውጣውረድ ስለ ፈተና ምሳሌ ማስተላለፍ የፈለግሽው አይደለ? ያንን ነገር በምን አይነት ነገር ግጥሞቹ የሚጨርሳ ቤታቸው የሚለውን ነገር ቼክ ማድረግ አለብሽ። እሱ ላይ በደንብ መስራት ይኖርብሻል። ቼክ አድርጊያቸው ሌሎች ግጥሞች ነው። ከዛ ውጭ ያነባበብ ዘዬሽ ኖርማሊ እነዚህ ዜማ ሆነዋል። አድርጎ ምናምን የሚያያይዙት ነገር አለ። ስለዚህ እነዛ ነገሮች ላይ ሌሎች ገጣሚዎችን በተረፈ በእርግጠኝነት ከአንድ ወር በኋላ ዝም ብለሽ ተግተሽ ዛሬ ያነበብሽውን ግጥም ብታይ እንከኑ የቱ ጋር ነው እስቲ እንዴት ብታሻሻሽ ብትባይ ብዙ ነገር ማሻሻል ትችላለሽ። ብዙ ነገር መቀየር ትችላለሽ። አሁን ድሮ የሰሯቸውን ፊልሞች አሁን አስተካክለ ስራቸው ብባል ቆንጆ አድርጌ ይሰራቸዋል። የተወቁባቸውን የጻፍኳቸውን ዳይሬክት ያደረኳቸው ምናምን በቃ የሚያስቅ እንዴ ምን ሆነ ነው ተስፍሽ በቃ ድሮ በቃ ማይገናኝ ነገር ጽፌ ሀገር የሚያንቀጠቅጥ ሊመስለኝ ይችላል። ባሻረ ለሰዎች ማሳየትና ሳይታየት መጠየቅ መልካም የሚሆነው በዚህ ልክ እንትን ስትል ነው። በዚህ አጋጣሚ ኦንላይን ኮርሶች እንጀምራለን ሰሞኑን። እነዚህ ባላችሁበት ሀገር ሆናችሁ ገጣሚም ከሆነ ገጣሚ፣ አክተረስ መሆን የሚፈልግም አክተር፣ ተዋናይ መሆን የሚፈልግም ተዋናይ እንዲሆን በዌብሳይት ትሬኒንግ እንሰጣለን። ኦፈሮች እናዘጋጃለን። በረካሽ ወር ደግሞ በነፃ የምትማሩበትን ነገር እና መበርታት ነው። እንዴት ነው ፍላጎትሽ? ወደፊት ገጣሚ ሆኖ ኢንዱስትሪው ላይ ወደ ሀብቱ መቀላቀል ነው የምትፈልጊው ከስደት ስትመለሽ? አዎ ቢሆን ደስ ይለኛል። በፊት ነበረ፣ ረዥም ጊዜ ሆኖኛል ካቆምኩት። ኦልሬዲ በፊት ሞክር ነበር። መበርታት አለብሽ። ብዙ ጊዜ ስታገኙ እንዲሁ ማስታወሻ እንኳን ቢሆን ጻፍ። የህይወት እንትኑ አይታወቅም። አንዳንድ ጊዜ
ምን አለ ይህንን ያኔ ባደረግኩት የምንላቸው ብዙ ሀሳቦች አሉ። ገባስ? ትንሽ ማስታወሻ በጽፋት ኖሩ የምንላቸው ብዙ ታሪኮች አሉ። ስለዚህ አንድ ማስታወሻ ደፍተር ገዝተሽ ዝም ብለሽ ሞልጨር አድርጊ። 20 ደቂቃ 30 ደቂቃ ኢንጆይ ለማድረግ ጊዜ ካገኘሽ ቲክቶክ ላይ ማይሆን ነገር ካለን ላይ ነገር ማድረግ ይቻላል። በርቺ። በተረፈ ታችን ሊት እሺ፣ አመሰግናለሁ። ተስፋዬ እግዚአብሔር ያክብርልኝ። እሺ፣ መልካምነት። አቤት፣ እንዴት አመሻችሁ? አለን ይመስለኛል። የአዲሱ ግሩፕ ተወካዮች ናቸው አንቺና ሀፒ። አይ እኔ እንድትቀርብልኝ ጥያቄ ለማቅረብ ነበረ። በቃ እንድትቀርብ ነው እኛ ፍላጎታችን። ስም ዝርዝርም የከፈሉትም ሁሉ ሬዲ ሆኗል። የሚመጡትን እየጻፍን እያዘጋጀን ነው። መልካም። ግን እሷ ትቅረብ መጀመሪያ እና የምትለውን እንስማ። ደግሞ እንጠራታለን። ኦልሬዲ ስም ዝርዝር ላይ ተለቋል። የከፈሉት ምን ያክል እንደሆነ ሁሉ ነገር ያ እኔን ኢንቫይት አድርጉና እንትን አድርጉኝ፣ ግሩፑ ላይ ቀላቅሉኝ። ከዛን እንትን እናደርገዋለን፣ ቼክ እናደርገው እና መሆን እንዳለበት ግን ያወረድ ነው። ዋትሳፕ ላይ ነው ማውራው። ዋትሳፕ ቁጥርህን የዋትሳፕ እንትኑ ላይ ያለላችሁ አንድ ነው። ቴሌግራም ላይ ካላችሁ እኛ ግሩፕ ካላችሁ ያው የዋትሳፕም ዘሴም ቁጥር ነው። አይ ቲንክ ዜድኬም ተደባሃል ብላኛለች። እሺ በቃ እንኳን ላኩልን። ያው አሁን 4 ሰዓት ስለሆነ ነው። እኔ ነገ ደውልላትና እንትን እላታለሁ። ካላችሁ ስልኳን ወይ አሁን እልክልሃለሁ። ጥሩ ችግር የለም። ተስፍሽ ምንድን ነው? ምንም። አይ አንድ የግሌ የምትባል እህታችን አለች ከአረብ ሀገር የመጣች እና ቢዝነስ ላይ ቲንክ በማህበር አደራጅታቸው 110,000 ብር እና 55,000 ብር በሚል በሁለት የተከፈለ እንትን ላይ ብዙ አባላቶችን መዝግባ እንግዲህ ብሮች ልካውላታል። 3 ዓመትም አለፈው፣ 2 ዓመት ይሆነናል፣ 1 ዓመት ይሆነናል የሚባል ነገር ነው ያለው እና በዛ ጉዳይ ላይ ነው እያወራን ያለ ነው። ኖርማሊ አይ ቲንክ እንግዲህ 21 ከደረሳችሁ በዚህ ጉዳይ እንትን ያላችሁ ሰዎች ካላችሁ ብላችሁ ደግሞ ቪዲዮ ስሩ። አረ ይኖራሉ። ግን አሁን እዚህ ራሱ እየጻፍኩላቸው ነበር። አረ እኔም አለው የሚሉ ብዙ አሉ እዚህ ራሱ እና ይኖራሉ ብዙ እንትን እናደርጋለን። ያው እኔም አይዟቸው እንትናት ብሎ ኤኒዌይ እንደውለን እንጠይቃታለን። ካልሆነ እንትን እንላለን። ምናልባትም ፍቃዷን ጠይቀን ቪዲዮ እንሰራለን በእሷ ጉዳይ ላይ። እንደዚህ የጀመራችሁ ሌሎች ካላችሁ አረብ ሀገር የምትኖሩ እኛን ኮንታክት አድርጉን ብለን ሁላችንም ዲዊት እያደረግን እንድንለቀው ቢሆን ይገኛሉ ብዬ ገምታለሁ። እኔ ውይይት ስለሚኖረን ብለን እንጠራለን። እሷንም ነገ ደውላታለሁ። አብሽር፣ በዚሁ እንጨርሳለን። እናንተን ነገ እንትን በሉኝ፣ ዋትሳፕ ላይ መልዕክት አስቀምጡልኝ። እናመሰግናለን ተስፍሽ። አሁን ደግሞ ፕሮሞት ባደረግከው ላይ እኔ በጣም እንትን ስትል እንደውም ህልሜ መኖር የምፈልግ አይነት ሰው ነኝ። ማለት ምንም ነገር አልፈራም። ግን ያው ታውቃለህ የእኛ ቤተሰብ መክሊታችንን እንድንኖር ተደርገን አይደለም ዲዛይን የተደረግነው። የሆነ ወይ ጎበዝ ተማሪ ሰቃይ ተማሪ እንድንሆን ተመርቀን የሆነ ተደግሶ እንዴት ነው አለ አይደል እንደዛ እንድንደረግ መምህር እንድንሆን ፓይለት እንድንሆን ምናምን እንጂ ታለንት ነው ያለን ሰዎች ብዙዎቻችን በተለይ በአረብ ሀገር ዙሪያ ይሄ አሁን እንደዚህ ብትመጣ በቃ የሚገራርሙ ልጆች እንደምንወጣ ባለሙሉ ተስፋ ነኝ። እኔ ብዙ ጊዜ ምን አለ መሰለ ቁጭት አለኝ። ማለት አረብ ሀገር ያለን ሰዎች ዲዛይን የተደረግነው ይሄ ለመወልወያ ብቻ መሆን የለበትም። በጣም ጎበዝ ልጆች አለን። ብንወጣ በእርግጠኝነት ስኬታማ የምንሆን ማለት ነው። ግን ያው የእንጀራ ጉዳይ ሆነና የዋልንበት ቦታ ይሄ ሆኖ መጠሪያ ስማችን ሆነ ገባ። አረብ ሀገር የሚሰሩ አንባልም።
የአረብ ሀገር ሴት። ኢሮፕ ግን ደርሰው የመጡ ሴቶች ያው የሀገሩ እንትን እንጂ እንደዛ አይሰጥም እና ብዙ ሰው ማስታወቂያ የሚያሰራቸው በምትፈልገው ነገር ብትመጣ እንትን ነው እና አሁን እግዚአብሔር ይመስገን ሶሻል ሚዲያው ቅድም እንዳልከው የትም ቦታ ሆነን የምንወጣበት ነው፣ እንደ በፊቱ አይደለም እና በታለንታችን እንደዚህ ስትመጣ በእርግጠኝነት ውስጣችን ያለውን አቅማችንን የምናወጣበት ይሆናል ብዬ እንትን እላለሁ ማለት ነው። እና አንድ ዘፈን ልሞክርልህ። እኔ አሁን ድራማ ለምሳሌ አሁን ባልከው ላይ ምንም አይነት ነገር ቢሰጠኝ መስራት እችላለሁ። በጣም ኮሚክ ነኝ፣ ሰው የማሳቅ እንትን አለኝ። ገባ? በድራማው በኩል ብሄድ ሙዚቀኛ ደግሞ በጣም ሙዚቃ ወዳለው። አሁን ከጊዜ በኋላ በማዳም ጩኸትም ምናምን ጎርነን ብለዋል። ግን እና ከድሬ ባሻገር አለቸር አንዲት ሰው በፍቅር በናፍቆት ሆዴን የምትወዘውዘው አቦል ጀባ ብላ ቡና ብታቀምሰው እግሬ ወደ አጋረው ሱሳ መላለሰው እንግባ አይመሽም ወይ ቤትሽ ጅማ ነው ወይ? ሰብሰብ እኛ ያው ሞቅ እንዲል ነው። ተስፍሽ ድባቡን እንዳልቀይረው ነው። እህታችን ናት እሷ። በሰላም ከመጣች ዘፍነን እንዲያሾይና ነው የምናደርገው። እንቀይረዋለን። በነገራችን ላይ ጎበዝ ማለት ድምፅሽ በጣም አሪፍ ነው። ኖርማሊ ያው ስታንዳርዱን እንዳልኩሽ ነው። ማረፊያውን ጠብቀሽ ምናምን ሲሪየስ አድርገሽ እንትን ብትዩ አሪፍ ነው። ፕላስ ማዝናናት መቻል ራሱ በራሱ ታለንት ነው እና ምንም ነገር መጀመሪያ ፍላጎትና ተነሳሽነት ነው የሚፈልገው። በፕራክቲስ ይመጣል። ምናልባት የድምፅ ጉዳይ ከተፈጥሮ ጋርም ምናምን አንዳንድ የተሰጠን ታለንቱ ያለን ሰዎች እንኖራለን። እነዚህ ፊልም፣ ቲያትር፣ ግጥም የምትሏቸው ግን በማዳበር ውስጥ የተለየ አድርጋችሁ እያሳደጋችሁት የምትሄዱት ነገር ነው እና ኖርማሊ አሪፍ ነገር ነው። ፈታ ስላደረግሽን በጣም ነው የምናመሰግነው። በርቺ። እኔም መሞከር ፈልጋለሁ እና ግቤ ኖ እስቲ ታለንት ያላችሁ ድምፃዊውን ምናምን ግቡ። እሺ ሙለር ወንድማችን ከእንጂባራ አለ ወንድሜ። ወዬ እንዴት አየኸው የሀቢን ሙዚቃ እና የመክሊትን ግጥም? ቅድም ሚውት አድርጌ ነበር እኮ ነው እንጂ እያጨበጨብኩ ነበረ። ካልሰማ ሚውት ሆኖ ከሆነ እንጂ። ኦኬ ሰላም ሰሚራ እንዴት ነሽ? እሺ እስቲ አንተን አንድ ግጥም እንስማና እኔ ደግሞ በገጠር ሰሌ ነግቢ። እሺ የሀቡን ስራ ልትቀማት ነው እንዴት? ተስፍሽ ምንድን ነው የሀቡ ስራ? በነገራችን ላይ ቲክቶክ ላይ እኔ ወደ መጀመሪያ ጊዜ ስንመጣ እዚህ ቲክቶክ ላይ ቅዳሜና እሑድ ታለንት ሾው እናወዳድር ነበር፣ ብር እንሸልም ነበር። ወደ 6 ወደ 7 ሰዎች ሙዚቃ ፕሮዲውስ አድርገንላቸዋል ግጥም እና ቲክቶክ ላይ ስንመጣ ከ4 ዓመት በፊት ከሀቡ በፊትም ኦልሬዲ እኛ እዚህ እናወዳድር ነበር እና ወደ አረብ ሀገርም ሰምትቼ የቀረሁት ወደ እናንተ ጋር ማክሰኞ የሚቀርብ ፕሮግራም ነበር ካሳለፋችሁት የሚል ታሪክ እና አረብ ሀገር ያሉ እህቶች እየገቡ ሲነግሩኝ ነው ችግራችሁን መስማት አቅቶኝ ከዛ በኋላ ሙሉ ለሙሉ የወጣሁት እንጂ ሰኞ የስራ ፈጠራ ነበር፣ ማክሰኞ ካሳለፋችሁት ነበር፣ ሮብ ደግሞ ስሞል ቢዝነስ ነው፣ ሐሙስ ደግሞ የክብር እንግዳ ጥሩ ነገር ያደረጉ ሰዎች ናቸው። ከአርብና ቅዳሜ እሑድ 3ቱን ቀን የተለያዩ ታዋቂ ሰዎች እየመጡ ዳኞች ባሉበት እናወዳድራለን። እዛው ነው የምንሸልመው። የዛን ጊዜ አንደኛ ለወጣው 5000 ብር፣ ሁለተኛ ለወጣው 3000 ብር፣ ሶስተኛ ለወጣው 2000 ብር ነው የምንሰጣቸው። እዛው ጋር ተወዳድረው ወዲያው ነው እና የምንሸልመው እዛችሁ ጋር ነበር እና ኖርማሊ አይደለም እንደ ቲክቶክ በኦንላይን በሎሚ ኢንተርቴንመንት ከ10 ዓመት በፊት የሙዚቃ
የኦንላይን ኢንተርቴንመንት የሙዚቃ ውድድር ብቸኛው ሎሚ ኢንተርቴንመንት የኔ ድርጅት ነው ሲያዘጋጅ የነበረው እና አርቱ ላይ ብዙ ነገር ነው ስንሰራ የነበረው። ብዙ ልጆች ነጠላ ዜማቸውን እንዲሰሩም አድርገናቸዋል። ጥሩ ነው፣ ምንም ችግር የለውም። ማበርታት እዛም ተሰራ እዚህ ምንም ችግር የለም። አቡም እህቴ ነች። ማንኛውም ሰው በነገራችን ላይ እንትን ምናልባት የሆነ ነገር ስታስቡ እንደ ሀገር ብዙ የሚያስፈልገን ነገር አለ። ሰሞኑን የሆነ ነገር ሰምቼ እኔም በጣም የሆነ ቅር ያለኝ ነገር ነበር እና በእኛ በጀጎል በጎ አድራጎት በኤንጂኦአችን የሆነ ወሬ ሰማሁና የሰማሁት ወሬ ምንድን ነው? በቃ ሰምቲንግ ስራችን ተነጠቀ አይነት ነገር የሚሉ ሰዎች ነበር እንትን ያሉት እና ሀገራችን በጣም ብዙ ኤንጂኦ ያስፈልገዋል። ብዙ የሚረዱ ሰዎች ያስፈልጉታል። ሰንበዲ እንትና ስለሰረዳ ነው ያረዳም ወይም እንትና እንዲህ ስለሰራ ተብሎ አይደለም የሚሰራው። ልብስ ቤቶች ብዙ ልብስ ቤቶች አሉ አይደል? እዚህ ሆቴሎች ብዙ ሆቴሎች አሉ። ምንም የተለየ ነገር አይደለም። በጣም በአንድም በሌላ መንገድ ኢትዮጵያን አይድል ብቻ በቂ ነው ብለህ እንትን ብትል ይሄ ፋና ላምሮት አይመጣም፣ ኦር ሰምቲንግ ሌላ ውድድር አይመጣም። ብዙ ስለሚያስፈልግ ነው። እንደ ሀገር ትንሽ አንድ ነገር ሞክረን ሌላ ሰው እንዳይጀምርብኝ ብሎ መመቀኘት ሳይሆን በሚሊየን ሕዝብ ባለበት ውስጥ ብዙ ነገር መስራት ትችላላችሁ እና እንደዛ ነው። ሙሌ ትዕግስት ወርቅነህ አስገባ። እሺ እስቲ አንድ ግጥምህን በልልን። እሺ አመስግን ጠጅ ኑሮ መጠጫ ብርሌ ብታጣ አመስግን ክፉ እንዳታወጣ አለና ጠጁንም ብርሌውንም ያጣ። ወዳጄ መከራ ቢደራረብ ችግር ቢበረታ ፊት እንዳትነሰው ለሰማያዊ ጌታ ከመከራው በኋላ ይሰጣልና ለየት ያለ ቦታ። ቀና በል እንዳልነበር ሆኖ ኑሮ ቢስቀለቀል ከላይ የነበርከው በድንገት ብትገባ ከገደል ቀና በልና ንገረው ፈጣሪ ወደ ነበርክበት መመለሻ ትልቅ ጥበብ አለው እና ከወደክበት ሲያወጣ ከዚያ ከረጅሙ ገደል ያኔ ተመስገን በል ተመስገን ተስፍሽ ያው አላለ ቅድም እንዳልከው ማለት ነው ወይ እንትን አንተ ጋር ማየው በጣም የሚገርም ነገር አለ ወንድሜ። አንተ ማለት ፒውር የሆነ የራስህን ስታይል የራስን የፈጠራ መንገድ እየተጠቀምክ ያለ ልጅ ነህ። የምር ነው ምነግርህ። ከትምህርት ጎን ለጎን በጣም በአርቱም ላይ ብትገፋ የምር እርግጠኛ ሆኜ የምነግርህ ማማ ላይ ከተቀመጡት ወይም ደግሞ አሁን ከምናከብራቸው እና ከምንወዳቸው ሰዎች መካከል አንዱ ትሆናለህ። እርግጠኛ ሆኜ ነው የምነግርህ። ለምን እንደዚህ እንደምልህ ታውቃለህ? የግጥሞች ሀሳቦች መነሻቸው የምታስተላልፈው ሚሴጅ ቫሊዩ የምንለው ነገር አለ። በቃ ዋጋ የሚሰጠው አይነት ነገር ነው። ሰዎች ሲሰሙት የማይጎረብጣቸው የኔ ብለው ሊሰሙት የሚችሉትን መንገድ ነው። የሚጎረብጥ ስታይል አይደለም። እኔ ማንም ጋር ስታይል ይህንን ስታይል ሰምቼ አላውቅም፣ የምታገረቡበትን የግጥም መንገድ። ከዛ ውጭ ኖርማሊ የምታስተላልፋቸው ነገሮች እንትን ነው። ይሄ ኢትዮጵያዊነት ስሜት አለ አይደል? እኔ ያሳለፍኩት አንተ ያሳለፍከው፣ ችግር ከተባልክ ችግር፣ ፈተና ከሆነ ፈተና። በቃ ማለት ማመስገን፣ ሁሉም ሰው ማመስገን አለበት አይደል? ቢወድቅም ብትነሳም ማመስገን አለብህ። ስለተደረገልህ ብቻ አይደለም፣ ስላልተደረገልህ ነገር ማመስገን አለብህ። ያልተደረገልህ ስለማያስፈልግህ ስለሆነ ማለት ምን እንኳን የመጣንበት አለ የማይመች ውጣ ውረድ ቢሆን በሾማላ አልፈን ብንመጣ ማለት ነው። ገብቶሃል? ምን እንኳን ከጎናችን ሆኖ መፈተናችን ለበጎ መሆኑን አውቀን ማመስገን እንዳለብን ነው። ገብቶሃል? አንዳንድ ጊዜ ከልብ ያየሁን የነበረብን ያለፍክበትን ነው የምጽፈው። ገብቶሃል? ከምንግር የምጽፈው አለ በቃ
በተለይ ያለፍክበትን ድሮ የነበርክበትን ያንን ጽፎ ገብቷላ ልብ ጋር አለ ብቻ አለ ስሜት አለው እንጂ ብቻ አላውቅም። ላይፍ እንዴት ነው? ላይፍ ስታይልህ ምናምን ቤተሰብ ህይወት ምንድን ነው እሱ? በጣም ትምህርትን አሁን ስትማር ማን ነው የሚያግዝህ? ቤተሰብ ምናምን እንዴት ነው? እንጅባራውን ከሩቅ ቦታ ከሌላ ቦታ መጥተን አይደል እየተማርክ ያለው? በትክክል እስቲ ማን ምንድን እንዴት ነው እንትን የምትለው? ማን ነው ሰፖርት የሚያደርግ? ሳፖርት ው አለ እናትና አባቴ ናቸው። ዶርሜጄ ነው እዚጋ የማረው ዶርሜጄ ነው አለ ው እናትና አባቶቼ ባላቸው አቅም ይረዱኛል። መቼም የለል ወጣ ነገር ባላደር ተመስገን እስኳን ጾሜና አድርኩም። ይሄ ተመስገን የሚያስብል ነገር ነው። ብቷላ ያለፈ ነገር እንደ ሌሎች ሰዎች አለ ያለ ያ ነገር ባታረግ በቃ ብቻ ላይ ማመስገን እንዳለብን ምናምን ነው። አሁን እዛ እንጅባራ ቤት ተከራይተን ተከራይቼ ነው። ዶርም ነች የተከራይቼ ነው። ስንት ብር ተከራይተ ነው? በወር 1000 በወር 1000 ብር። ኦኬ ሶ 10ኛ ክፍል እየተማርክ ኖርማሊ ቀለም ምናምን ቤተሰብ ነው የሚልክልህ? አዎ ቀለም ይላካል። ደግሞ አለ ያለ ድንገት ካለቀም የሚገዛ እንጀራ አለ እንጀራ ገዝተህ ትበላለህ። ግን ብዙ ጊዜ ቀለም ይላካል። አመጣለሁ እየሄድኩኝ ምናምን አመጣለሁ። ለምሳሌ የባለ ስትሄድ ምናምን የባለ እዚህ ብቻ አላክብርን ገብቷል ብቻ እንጂ አይደለም የባል ማለት ነው። አዘጉት ከራሱ ብቻህን ስትሆንና ሰው ጋር ስትሆን ያለው ስሜት ይለያያል። በጣም ይሰማል። እንጃ ሲከፋም ሲደሰትም ጎን ጋር ሰው ከሌለ ዝም ብሎ ይከፋል። ሆድ ይብሳል። አላውቅም ብቻ እና ደግሞ ሆድ ብሶ የራሱ ያኔ ነው ገብቶሃል። ወደ ግጥሙ ዓለም የመጣሁበት ልክ እንደዚህ ምናምን ሲሆን ብቸኝነት ሲሰማ ምናምን ደግሞ አለ ብቻ ምትሆንም አለ ፈጣሪ ከጎን እንዳለ ምናምን ስተው ደግሞ መልሶ ደስ ይላል። አይከፋም። የዚህን ያክል እዛ አሁን እንጅባራ አሁን የምትመገበው ነገር ምናምን እጅ ላይ ምናምን አልቆ ጾምህን አድረህ ታውቃለህ? ጾሜን እንኳን መብራት ምናምን ካልሄደ በስተቀር አጥቼ እንትን አድሬ አላውቅም። መብራት ከሄደ ገብቶሃል። ውጭ ጋር የምትበላበት ድንገት ብር ካጣ ምናምን ተርት ትችላለህ። ሰርተህ ነው የምትበላው? ቤት ውስጥ ሰርተህ አብስለህ ትበላለህ? አዎ ሰርቼ ነው የምበላው። እህትና ወንድሞች አሉ? አዎ እህትና ወንድም አለኝ። እህትም ወንድም አለኝ። ኦኬ አንተ ታላቅ ነህ ወይስ እነሱ? እኔ የመጨረሻው ተከታይ ነኝ። ኦኬ ከእኔ በታች አንድ ነው ያለ። በነገራችን ላይ ማለት ነው አለ ስራ እንዳይወጣ የሚያደርግ 3 እንከን አጋጥሞኛል። አንደኛው ምንድን ነው ገብቶሃል? የሰው አመለካከት ነው። ብዙ ጊዜ ዋለ ወደ ገጠር ስትል ብዙም እይታ አይኖረውም። የጠብ ነገር እይታ አይኖረውም። ገብቶሃል? የሰው እይታ ነው። አትችልም ምናምን ብቻ አለ እንደዛ ነገር አለ። ሁለተኛው ደግሞ ያለበት ሁኔታ ያለበት ለምሳሌ አንተ ገጠር ከሆንክ እና ከተማ ከሆንክ እንጃ ይለያያል። ገብቶሃል? ገጠር ስትሆን ብቻ ሳፖርት የሚያደርግ ሊኖር ይችላል። አለ እንደፈለግ ዳታም ላይ ዘጋብ ይችላል ነው። ሶስተኛውና ደግሞ አለ ከባዱ ኢፌክት ባይሆንም ብቻ አለ ብሎ ድህነት ነው። ድህነት ለዚህ ብዙ ነገር እንዳይወጣ ይሸፍንባል። ጥበብ ውስጥ ጋለ ግን ደግሞ ያ ነገር እንዳይወጣ 75% እንጃ ይሸፍንባል። ግን ደግሞ እንደዛም ሆኖ ተስፋ ካልቆረጥክ ጊዜው ሊረፍድም ሊመሽም ይችላል። ግን መድረስ እንደማይቀር ያንን ብዬ እስካሁን ድረስ አለ ተስፋ አልቆረጥኩም። እየጻፍኩ ነው። ይኸው መጽሐፎች ምናምን ማንበብ ጀምሬያለሁ። በነገራችን ላይ ስለአንተ ምናምን የነገረኝ ቲያትር የገባሁበት ነው አለ እንደዚህ ተስፋ ምናምን ባላለ ነፍሱ አራ ሰምቼ ሰርች ምናምን ሳረግ ምናምን ዞዳኪልን ካትለዋሉ እና ዞዳኪል ምናምን ከላይቭ ጋር እንገናኝ ከተስፋ ምናምን ሲል በእሱ ሰርች ባራንግ ሰርች ሳረግ ምናምን መጣልኝ እና ፎሎ አረኩ። ምን እንዳግዝ ትፈልጋለህ? ምን ላግዝ? ምንድን ነው አሁን ያስፈልገኛል ብለህ እንደው ሰው
እኔ ወደ አላሜ ብቻ አለ ያለ አጋጣሚ ሆኜ እንጃ ሆነ ፕሮግራም አለ ያለ ሆነ ሳፖርት አድርጎኝ ብቻ እኔ እንጃ ወደ ጥበብ ያለ ወደ አላማ የሚያደርስ ሰው ነው ፈልጉ። ምንም ቢሆን አለ እንጃ እስካሁን አልተውኩትም። ከአሁን በፊት አለ